አውጥቶ ማለት ነው። ስለዚህ እግዚአብሔር ሰዎች ክርስቶስን እንስማው። ሁላችንም ባለንበት አሁን ክርስቶስ እንዲሰማን ከፈለግን ክርስቶስን እንስማ። ክርስቶስ ተፋቀሩ፣ መለያየትን ተዉ፣ ዘረኛ አትሁኑ ብሏል። ይሄንን ቤተ ክርስቲያናችን ከቤተ ክህነት እስከ ሰበካ ጉባኤ ድረስ ይህን የክርስቶስን ቃል ከሰማች ክርስቶስ ደግሞ ቤተ ክርስቲያንን ይሰማታል። ይህን ጌታ ምንድን ነው ያለው? እርስ በርሳችሁ ከተፋቀራችሁ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቋችኋል። አንድ ሰው መነኩሴ በሉት፣ ቄስ በሉት፣ ጳጳስ በሉት እኔ ኦርቶዶክስ ነኝ ብሎ መታወቂያ አይደለም ማሳየት የሚችለው። ምንድን ነው ማሳየት የሚችለው? ፍቅር ነው የኦርቶዶክስ መታወቂያችን። አንድነት የኦርቶዶክስ ማህተማችን ነው። ፓስፖርት ይዛል እንደሚባል ሰው ኦርቶዶክስ ነህ? አዎ። መታወቂያ አምጣ ሲባል ፍቅር ነው የሚታዘው። መለያየት የዲያብሎስ ነው። እርሱን ስሙት ያለን ይህንን ተፋቀሩ ያላችሁን ጌታ ስሙት እና መለያየታችሁን ተው ጌታ ያለ። ለወንድሙ ራሱን ቤዛ የሚያደርግ ሰው ከዚህ የሚበልጥ ፍቅር የለም ያለህን ጌታ ስማና ለወንድም ጉድጓድ መቆፈረን ተው። ይህን ስትሰማ እግዚአብሔር ይሰማል። እና እግዚአብሔር ለምንድን ነው እንዲሰማን ከፈለግን ሀገራችን እኔ እውነት ሰሞኑን ነገርኳችሁ ትናንትም በጣም አስጨናቂ ሁኔታ ውስጥ ያለች ሀገራችን። ያ እንዲሆን ግን ክርስቶስን እንስማ። ሶስተኛው ክርስቶስን መስማት ምንድን ነው? ክርስቶስን መስማት ማለት ተግባራዊ መታዘዝ ነው። ክርስቶስን መስማት ማለት ምን እንደው ይሄ ልጅ በቃ ጎርምሶ አይሰማኝ ካሉ እናት አባት ምን እያሉ ነገሩ እንጂ አይታዘዘኝም ማለታቸው ነው አይደለም። ስለዚህ መስማት ማለት መታዘዝ ነው። ክርስቶስን ግን የት ነው የምንሰማው? አንደኛ በመጽሐፍ ቅዱስ፣ ሁለተኛ በቅዱሳን፣ ሶስተኛ በመምህራን፣ አራተኛ በስነ ፍጥረት፣ አምስተኛ በውለታው፣ ስድስተኛ በመከራ። በዚህ ሁሉ ክርስቶስን መስማት ነው። መከራ ራሱ ሲመጣብን ክርስቶስ እየተናገረኝ ነው ብሎ ማሰብ። የሆነ ሰው ሲሰድበን እግዚአብሔር ሊያስተካክለኝ ነው ብሎ ማሰብ ነው። ክርስቶስን መስማት ማለት አጠቃላይ ነገሮችን ሁሉ ከክርስቶስ ጋር እያያዙ ነቅቶ መኖር ማለት ነው። አሁን ወደ ሶስተኛው ሀሳባችን ስንመጣ ግን ፈጣን ምላሽ መስጠት ነው። በክርስቶስ መቀለድ ምንድን ነው ተብሎ ቢጠየቅ አንዱ ምን ብሎ ተናገረ? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ነው። በክርስቶስ መቀለድ ምንድን ነው? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ምን እያለ ነው? በክርስቶስ እየቀለደ ነው። ያለ ንስሐ ይቅርታ ማለት ማለት ነው። እንደውም ብዙ ሰዎች ምን እያደረጉ ነው ይባላል? ብዙ ሰዎች በእግዚአብሔር ቸርነት እያመካኙ እነሱን ሳይሆን ኃጢአታቸውን ያጸድቃሉ ይባላል። ገብቷቸዋል? ምን ማለት ነው? ኃጢአትን ማጽደቅ ማለት ኃጢአትን ማጽደቅ ማለት አሁን እኛ ልንገራችሁ፣ አንድ እየቀለድንበት ይቅርታ እግዚአብሔር ይቅር ባይ ነው ብሎ ስጋው ደግሞ እንቀበላለን። እግዚአብሔር ይቅር ባይ ነው ብለን ቤተክርስቲያን ውስጥ እንገባለን። ግን እሱ ማለት ምን ማለት ነው? እግዚአብሔር ይቅር ባይ ነው ማለት ሁለት ነገሮችን ይፈልጋል። እግዚአብሔር ይቅር ባይ ለመሆን የእግዚአብሔር ይቅርታን ማግኘት አንደኛው ከልብ የሆነ ቁጭትና ለቅሶ ይቅር በላይ ብሎ እግዚአብሔር፣ ሁለተኛት ደግሞ መለወጥና ተግባሩን መተው ያስፈልጋል እንጂ ዝም ብሎ የያዙትን ኃጢአት ሳያቆሙ እግዚአብሔር ይቅር ባይ ነው ብሎ ስጋው ደግሞ መቀበል ራሱ መቀለድ ነው። ቅድም ከኃጢአት አንነጻም ንስሐ እየገባን እንቁም ስላችሁ እንቀበል ስላችሁ ማለት የነበረ መለወጥ ያስፈልጋል። መለወጥ ማቆም አለብን። ራስን ማስለመድና ራስን ማስገደድ የሚባሉ ሁለት ነገሮች አሉ። ራስን ማስለመድና አይዟችሁ ራስን ማስለመድ ማለት ትንንሽ ነገሮችን ቶሎ ቶሎ እያደረጉ ጽድቅን መለማመድ ነው። ለምሳሌ ለ7 ቀን ይህን ኃጢአት አልሰራም ብሎ መጀመር፣ ለ15 ቀን ማድረግ፣ ከዛ ለ40 ቀን ማለት እንደሱ ማድረግ ማለት ነው። ራስን ማስገደድ ደግሞ ማለት የሚሰለቸንንና ማንፈልገውን ነገር መሸከም መቻል ማለት ነው። ራስን ማስገደድ ማለት ይሄ ራስን መግዛት ይባላል። ራስን ማስገደድ ማለት የሚሰለቸንን ነገር ማድረግ መቻል። ለምሳሌ እንገራችሁ፣
መጽሐፍ ስታነቡ ለምሳሌ መሀል ላይ በጣም ይሄ ፊዚክስ የሆነ ነገር ይገጥማቸዋል። መሀል ላይ በጣም ድክም የሚያደርግ ገጽ አለዋል መሀል ላይ። እዚያ በኋላ በዚያው ነው መጽሐፉን ጥለ ነው የምንቀሩ። ግን ምን ማለት ነው? ራስን ማስገደድ ማለት ያንን የሚሰለች ገጽ ዝም ብሎ ማንበብ ማለት ቢገባንም ባይገባን። ስለዚህ ሸካራ የሆነብንን ነገር ዝም ብለን መቀጠል መቻል፣ ራስን ማቆጣጠር የለም። ይሄ አይሆንም። ስለዚህ አሁን የእግዚአብሔር ቤተሰቦች ምንድን ነው ለክርስቶስ መስማት? ክርስቶስን መስማት ማለት መታዘዝ ነው። ዝም ብሎ ግን ለለውጥ ሳይጥሩ ባሉበት ዝም ብሎ በዚያው ላይ ባለህበት እርገጠ ምንድን ነው በገጠርች እንትን የሚይዛት ጭቃ የሚይዛት መኪና ምንድን ነው የምትሆነው? ጎማዋ ምንድን ነው የሚለው ሲያስነሳ በዛው ላይ የሚሽከረከረው አይደለም? ባለበት ላይ ይሽከረከራል። ባሉበት ዝም ብሎ ጭቃ እንደያዘው ጎማ እየተሽከረከሩ ክርስቶስ ይቅር በላይ አይባልም። ለለውጥ እየጣርክ ነው። እየደከምክ እያዳለጠ ብትወድቅ ያዝንልሃል። እየሞከርከው እየጣለ እየሞከርከው እየጣለ እየሞከርከው እየጣለ ከሆነ ያዝንልሃል። ክርስቶስ ይረዳሃል። ወደ እሱ እየሮጥክ እያደናቀፈ የምትወድቅ ከሆነ ውድቀትህንም ያዝንልሃል። የሚያነሳ ነገርም ያቀብልሃል። ቁጭ ብለህ ክርስቶስ ይቅር ባይ ነው ብትል ግን በይቅርታውም እየቀለድክ ነው። ደግሞ እግዚአብሔር የሚጠላው ትልቁ ነገር በይቅርታው መቀለድ። በይቅርታው የሚቀልድ ሰው እግዚአብሔር አይወድም። ይቅርታ ለለውጥ ነው የሰጠን ክርስቶስ። ስለዚህ ቃሉን እሺ ብላችሁ ታዘዙ እንጂ ለቃሉ እምቢ ብላችሁ ዳተኞች እንዳትሆኑ ተጠንቀቁ ነው ያለ። በሙሴ ቃል የተነገራቸውን ሰዎች ከፈረደባቸው ነው ያለ ቅዱስ ጳውሎስ። በልጁ የነገረን እኛማ እንደምን አይፈረድብንም ብሏል። በሙሴ ቃል ለላከላቸው ከፈረደባቸው ዕብራውያን ምዕራፍ 2 ላይ ስታነቡ ታገኙታላችሁ። በሙሴ ቃሉን የላከላቸው ሰዎች ከተፈረደባቸው በአንድ ልጁ ያስተማረን እኛማ እንዴት አይፈረድብን? ስለዚህ ዛሬ ስንት ቀን ነው ንገሩኝ? ነሐሴ 10 ቀን ጀምረን ዛሬ መለወጥ አለብን። መለወጥ የሆነ ክፋታችንን ለማቆም መወሰን አለብን። ዛሬ ማታ እርሱን ንገሩኝ እንጂ። አዎ፣ ስለዚህ ክርስቶስን መስማት ማለት መታዘዝ ነው። እንዲያውም መቼ ጀምረህ ታዘዝ ነው? ዛሬ። እስቲ ዛሬ በሉ። እንዲህ ይላሉ አባቶቻችን ሲጠቅሱ፣ ማቴዎስን ተከተለኝ አለው። ምንድን ነው ያደርገው? ተከተለው። አለቀ። እሱን ስሙት ማለት ይሄ ነው። ሐዋርያት ናቸው ይሄን የፈጸሙ። እርሱን ስሙት። ብድግ። ሐዋርያት እኮ ናቸው፣ እኛ አይደለንም። እኛማ እንዴት እናድርግ? ሐዋርያት መጀመሪያ ሐዋርያ አይደሉም፣ ተራ ሰው ናቸው። ማቴዎስ ተነስና ተከተለኝ ጨምሮለታል። ብድግ ብሎ ሄደ። ዛሬ ተነስ ነው። ጴጥሮስ መረብን ጣልና ና፣ ምን አደረገ? ተከተለው። ዮሐንስና ያዕቆብ ተነስና ና፣ ምን አለው? ተከተለው። ወዲያው ዛሬ ለጠራህ አምላክ ዛሬ መልስ ስጥ ነው። ዛሬ ለጠራህ ጌታ መልስ የምትሰጠው ዛሬ ነው፣ ነገ የዛሬ ዓመት አይደለም። ስለዚህ የእግዚአብሔር ቤተሰቦች ለክርስቶስ መታዘዝ ማለት ክርስቶስን በራሳችን ስጋ ለማክበር ዛሬ መጀመር